አሁን ማያን ስታገኛት ምንድን ነው የምታደርገው? ሮዛ ተከታታይ ድራማ እንግዲህ በጣም አስጠብቀውናል፣ እውነት ለመናገር ማለት ነው። ግን ደግሞ ለምንድን ነው የማይለቀቀው? በፊት እንኳን ቢቆዩ ይብን እንኳን በዚህን ሰዓት በቃ መልቀቅ አልቻልንም፣ እንደዚህ ተፈጠረ ብለው ሀሳብ አስተያየት ራሱ ያስቀምጡ ነበር ማለት ነው። ግን ደግሞ አሁን ምንም እያስቀመጡት ነገር የለም ማለት ነው። እና በጣም በጉጉት እንግዲህ ተመልካችም እየጠበቃቸው ይገኛል ማለት ነው። በነገራችን ላይ እንደዚህ በጣም ሰፍ ብለን የምንጠብቀው ነገር በጣም እንትን ይላሉ። ለምን እንደሆነ አላቅም ማለት ነው። ለምን ከሚል አንጻር ነው ወይንስ ከምን አንጻር ነው? በጣም እንደኔ ደጅ ጠና ሰው አለ እንዴ? እንደኔ ማለት ነው። በተደጋጋሚ ሰርች እያደረጋችሁ እንደው ቤታቸው ዘወር ያላችሁ ሰዎች አላችሁ ወይ? እንደኔ እኔማ ዘበኛ በሉኝ በቃ ሁልጊዜ ምናምን ነገር እነሱ ቤት እሄዳለሁ፣ ግን የለም ምንም በቃ ምንም ሀሳብ ምናምን እንኳን የለም ማለት ነው። ብቻ እንግዲህ ያው አሁንም በጉጉት እንጠብቃለን። ግን ደግሞ እንደዚህ አይነት ነገሮች ሳይረሱ ማለት ነው ሳይረሱ ያ ማለት እንግዲህ ተመልካች ራሱ ሳይተዋቸው ቢመጡ መልካም ነው ብዬ አስባለሁ። አንዳንዴ በጣም የምትፈልጉት ነገር ምናምን ነገር እንትን አይሆንም ማለት ነው እና በማይሆንበት ሰዓት ደግሞ በመጨረሻ የሆነ ቁርጥ የሚያደርገው ነገር አለ። ስለዚህ ከመቁረጣችን በፊት የሮዚ ፋሚሊዎች ከመሆናችን እንዳንቀር ማለት ነው። እንደዛ ያው ተሎ ብደርሱልን በጣም አሪፍ ነው ብለን እናስባለን። ድምፅ እንሁን እስኪ ድምፅ ሮዚ ድራማን ለቀቁልን በሚለው እንግዲህ ድምፃችን ይሰማ እንደኔ ማለት ነው። እንደኔ ደጅ የምጸኑ በሙሉ ድምፃችን ይሰማ ብላችሁ እንግዲህ ያው ፍትህ ለኛ ለተመልካቾች በጉጉት ለምንጠብቃችሁ ማለት ነው። እና እንግዲህ ያው ቅዱስ ማያን የሚያገኝበት ፓርት ማለት ነው። እውነትም እሱን በፍቅር እንደዚያ እንዳስጠበቀችው ማለት ነው። እኛም ደግሞ እነሱን በፍቅር እንደዚህ አስጠብቀውናል። እውነት ለመናገር ይሄን ያክል ተቀጣን ማለት ነው። በቃ እኔ ከቅዱስ ራሱ ምንም የተናነስነው ነገር የለም። ቅዱስ ፍቅረኛውን ማይን እንደሚያገኛት ከጠበቀበት እኛም የተናነሰ ነገር የለውም ማለት ነው። ስለዚህ ቅዱስ እንዴት ነው ማያን አገኛት ወይንስ ደግሞ አላገኛትም? የማያ መንጣት ይሄን ያክል ያስቆያችሁ ነገር ምንድን ነው? ማያ ማን ብትሆን ነው እንደዚህ በጣም እሷን ለማግኘት ብዙ እንትኖችን ያለፋችሁት ለምንድን ነው ከሚል አንጻር እስኪ ሀሳብ አስተያየታችሁን እናንተም ማለት ነው እንደኔ ደጅ የጠናችሁ ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ምን አይነት ሀሳብ እንስጥሽ ምን እንበል ለምትሉ ደግሞ ማለት ነው ያው እንግዲህ እንደኔ ደጅ የጠናችሁ ለምንድን ነው የቆዩት? ለምንድን ነው የሆኑ ሀሳብ ምናምን እኔ እንትን እላለሁ አደርሳለሁ። በነገራችን ላይ ቲክቶክ ላይ ያገኛቸዋለሁ አደርሳለሁ። የፈለጋችሁትን ነገር ተናገሩ፣ እኔ ሂጄ ጠይቃለሁ ማለት ነው። አንደኛ ለምን አይለቀቅም? ለምንድን ነው ያቆማችሁት የሚለውን ጥያቄ ጠይቅላችኋለሁ። ሌላም ደግሞ ካለ ያው አስቀምጡ እጠይቃለሁ ማለት ነው። ያው እላላካለሁ እኔ ከእናንተ ውስጄ እኔ ለነሱ ማመልከቻ ጽፋለሁ ማለት ነው። ስለዚህ ከዚህ አንጻር ነው። በነገራችን ላይ ይሄ ራሱ አሁን ቪዲዮ መስራት የራሱ ማመልከቻ ነው። ያው እንዳንረሰው ለኛ ፍትህ ለማለት ነው እየሰራው ያለሁት ማለት ነው። ስለዚህ በነገራችን ላይ ያው ያቆሙበት ምክንያት ልንገራቸው። እንግዲህ ያው እንደነገሩኝ ማለት ነው ማለት ማመልከቻ ቲክቶክ ላይ ሳስተላለፍ ያው ሮዚም ቲክቶክ ላይ ትመጣለች፣ ቅዱስም እንደዚህ ቲክቶክ ላይ ላይቭ ላይ አይጠፉም እና ጠይቄ ነበረ እና ምንድን ነው ያሉኝ የማመልከቻው ምላሽ ማለት ነው ቤተሰብ ሮዚ በጣም ስለተናደደች ስለተበሳጨች ነው። ምክንያቱም ማያ ቅዱስን ስላገኘች ሮዚ እጅግ በጣም ስለተናደደች ስለተበሳጨች ነው። ከዚህ አንጻር ነው የጠፋ ነው። ምክንያቱም እናንተ ደግሞ ሮዚን በጣም ትወዷታላችሁ። ሮዚ ዋና አክተሯ ማለት ነው። ከዛ ውስጥ ከሌለች ደግሞ እናንተ ስለሚከፋችሁ ነው። ስለዚህ ሮዚን አባብለን እስከምንመልሳት ድረስ ያው በትዕግስት ጠብቁን የሚል ሀሳብ ሰጥተውኛል። እንግዲህ ይህ ራሱ አንድ ሀሳብ ነው የሰጡኝ ማለት ነው። እና ሌላው እንግዲህ ያው
አሁን ላይ ደግሞ ማይካ በጣም ቅመም ነገር እየሰራች ነው አሉ። ቅመም እንግዲህ ቅመም ምን እንደሆነ ይገባቸዋል ብዬ አስባለሁ። ቅመሙ ምንድን ነው? ናታንን ወደ ማይካ የሚመልስ ነገር ነው። ከዚህ በፊት እንግዲህ ናታን የምትለው ማይካ ነበረች። ከዚህ በኋላ ደግሞ ማይካዬ የኔ ቆንጆ የኔ ፍቅር ያላንቺ ማንም የለም እያለ እራሱ እየወደዳት እያፈቀራት፣ እንዲሁም ደግሞ ማይካ በሄደችበት ፍለጋ የሚሄደው እራሱ ናታን ይሆናል ብለዋል ማለት ነው። ስለዚህ ራሱ ናታን ማይካን ፈላጊና ማይካን አፍቃሪ ሆኖ በተገላቢጦ ይመጣል። በዚያን ሰዓት ደግሞ እናንተ ተመልካቾች እጅጉን በጣም ታዝናላችሁ። ምክንያቱም ሰላምን ስለምትወዷት ሰላም አዘነች ማለት ደግሞ እናንተ አዘናችሁ ማለት ነው እያሉ ነው ማለት ነው። ስለዚህ እንደዛ ነው ያሉት። እኔ ልንገራችሁ ብዬ ነው፣ በነገራችን ላይ ልንገራችሁ ያሉትን ነገር ልንገራችሁ ከሚል አንጻር ነው ማለት ነው። እና ምንድነው የምዘበራርቂው ምናምን ነገር እንዳትሉኝ፣ በቃ ላውራ ተውኝ እንዴ። ፍትህ ለሮዛ ድራማ ማለት ነው። እና ከዛ አንጻር ነው። እና አሁን ላይ እንግዲህ ቅዱስና ማያ ይገናኛሉ። ሮዝዬ የኔ ቆንጆ እንግዲህ ቅናት ነገር ቢጤ ነገር ይጥላታል በእርግጠኝነት። ግን ደግሞ ተስፋ አትቁረጡም ብሏል። ተስፋ መቁረጥ የለባችሁም። ምክንያቱም ማያ ልትሄድ ትችላለች። ማያ ጥሩ ስራ ሰርታ ላይሆን ይችላል ከቅዱስ ጋር የተለያየችው። ምክንያቱም ማያ የራሷን ህይወት ጀምራለች። ልጅ ህይወት፣ ባል ምናምን የሚባል ነገር ህይወት ጀምራለች። ያ ነገር ደግሞ ያው ቅዱስን አስከፍቶታል። ከዚህ በፊት እንግዲህ እሱ በጣም ስለሚወዳት ስለሚያፈቅራት፣ እሷ ደግሞ ልትረዳው አልቻለችም። በቃ በቤተሰብ ጫና ስለሆነ እሷም ሌላ ያገባችው አሁን ላይ እንግዲህ ልጆቿን ትታ ባሏን ትታ ወደ ቅዱስ መምጣት አችልም። እና በዚህ ሰዓት እንግዲህ ሮዚ ደግሞ ያው ከቅዱስ ጎን ነች። እንግዲህ ቅዱስን ያው ታውቃላችሁ፣ ትንከባከበዋለች። ሱስ አለበት፣ ከሱሱ ታወጠዋለች፣ ደህና ታደርገዋለች። ከዛ በኋላ እንግዲህ እየቆየ ሁሉም ደግሞ ያው በሂደት የሚሆን ነገር ነው። ፍቅር ነገር ይይዘዋል ምናምን ነገር። ከዛ በቃ ሮዚና እንዲሁም ደግሞ ቅዱስ ደስ የሚል አፍቃሪዎች ይሆናሉ ማለት ነው። ከዚህ በፊት እንግዲህ ሮዛ ምን ብላለች? ማያ እውነት አሁን ላይ ብታይህ በራሷ ራሱ ትቀናለች፣ በጣም አፍቃሪ ነህ እኮ በማለት እንግዲህ ቅዱስን ስትናገረው ነበር ማለት ነው። ስለዚህ አሁን ደግሞ እሷን ስለሚወዳት ስለሚያፈቅራት፣ ያ ማለት እንግዲህ ያው ቅዱስ ማለት ነው። ቅዱስ ስለሚወዳት ስለሚያፈቅራት ወደፊት ሮዚን ማለት ነው፣ ሮዚ በራሷ ላይ ትቀናለች ማለት ነው። ሮዚ በጣም በራሷ ላይ ትቀናለች። ምክንያቱም ቅዱስ ከልቡ አፍቃሪ ሰው ስለሆነ ማለት ነው። እና አንዳንዴ በፍቅር ልባቸው ተጎድቶ ሰዎች ጋር ስቀሩት ለእናንተ እጅግ በጣም መልካም ሰው ይሆናል ብዬ ነው ማስበውን ለመናገር ማለት ነው። ምክንያቱም ያንን የተሰበረ ልብ ጠጋኝ ስለምትሆኑ ያንን ውለታ ደግሞ እነሱም ስለማይረሱ ማለት ነው። እና እንደዛ ነው ብለዋል። ስለዚህ ሮዚና እንዲሁም ደግሞ ቅዱስ አንድ ላይ እንዲሆኑ የእኛ ምኞታችን ነው። ያላወቅናት እንደዚህ ያስጠበቀችን ማያና ቅዱስ ሊገናኙ እንደዚህ አስጠብቃን የማትመጣ ማያ ትቅርብን እናቴ ትቅርብን። ያሉት ይበቃሉ። እነ ናታን እነ ሰላም ማይካ የኔ ቀውስ፣ እሷም ትበቃለች። ሰላም ይማለች። ቅዱስ በቂ ናችሁ። እናንተ ትበቃላችሁ። ስለዚህ ማያ እንደፈለገች መሆን ትችላለች ማለት ነው። ስለዚህ በእሷ ምክንያት ነው ይኸው ፓርቱ ራሱ እስካሁን የቆየው እና ለዛ ነው እላችኋለሁ። በጣም ጉንፋን እዞኛል። በነገራችን ላይ በቃ ሁልጊዜ የሚከረክረኝ ነገር አለ። ጉንፋን ነገር ምናምን እዞኛል ማለት ነው። እስኪ ምን በወስድበት ይሻለኛል? ያው ከዝንጅብል ጋር ሁልጊዜ ተቃጠልኩኝ ጎበዝ። እና ውዴ ቻናል ተከታታዮቼ ቤተሰቦቼ እንደው እንደዚህ ዝብርቅርቅ የምትዩ ምን ስንድን ነው ምናምን እንዳትሉኝ። በቃ እኔ የተሰማኝን ነገር ነው የተናገርኩት። ሀሳብ አስተያየት ነው። በቃ ሚዲያው ፍሪ ነው፣ ይህ ሁሉም ነው። ስለዚህ ችግር የለውም ከሚል አንጻር ነው ማለት ነው። እናንተም የተሰማችሁን ነገር ተናገሩ። አንቺ ለፍላፊ፣ አንቺ ምናምን፣ ማን ተርጓሚ ያደረገች ማን ምናምን፣ የራሴ አፍ ነው የሚያወራው። ስለዚህ ከወደዳችሁ ከፈቀዳችሁ ሳብስክራይብ ብቻ አድርጉኝ።